በዛሬ ቪዲዮ የማሳያችሁ ስለ ማይክሮሶፍት ወርድ ይሆናል። ማይክሮሶፍት ኦፊስ ወርድ የምንለው አፕሊኬሽን ማይክሮሶፍት ካምፓኒ ካዘጋጃቸው 5 የኦፊስ ፕሮዳክት ውስጥ አንዱ ነው። የሚጠቅመንም የጽህፈት ስራዎችን የምንሰራበት ነው፣ ወይም ከቴክስት ጋር የተገናኙ ስራዎችን በየትኛውም ስራ ዘርፍ በብዛት የምንሰራበት አፕሊኬሽን ነው። ስለዚህ ማንኛውም ኮምፒውተር ተጠቃሚ ማወቅ አለበት ከሚባሉ መሰረታዊ አፕሊኬሽኖች ውስጥ አንዱ ነው። ስለዚህ ዋና ዋና የሚባሉትን ፈንክሽን ከወርድ ላይ እንዴት እንደምንጠቀም በዚህ ቪዲዮ የማሳያችሁ ይሆናል። ከነሱ መካከልም ሞጁል 1 ላይ የምንመለከተው ስለ ማይክሮሶፍት ወርድ ዩዘር ኢንተርፌሱን ይሆናል። ማታቁኝ ጌትነት እባላለሁ። ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉት። እንዲሁም ቪዲዮን ብዙ ሰዎች ጋር እንዲደርስልኝ ላይክ በማድረግ ጀምሩት። ወደ ሞጁል 1 እንሄዳለን ማለት ነው። ሞጁል 1 ላይ እንደነገርኳችሁ የምንመለከተው ማይክሮሶፍት ወርድ ዩዘር ኢንተርፌሱ ምን እንደሚመስል እንመለከታለን ማለት ነው። ማይክሮሶፍት ወርድ ተከፈታችሁት በኋላ እንደምትመለከቱት ይሄን ይመስላል። እነኚህ ከላይ ያሉት ሆም፣ ኢንሰርት፣ ዲዛይን፣ ላይአውት፣ ሪፈረንስ እነኚህ በአጠቃላይ ታብ ብለን እንጠራቸዋለን። እያንዳንዱ ደግሞ ሆም ስትገቡ ከታይ የምትመለከቷቸው እነኚህ ኮማንድ ናቸው። እያንዳንዱ ኮማንድ ግን በግሩፕ ተከፍሏል ማለት ነው። የመጀመሪያው ለምሳሌ ክሊፕ ቦርድ አለ፣ እዚህ ጋር ደግሞ ፎንት አለ፣ እዚህ ጋር እንደምትመለከቱት ፓራግራፍ፣ ስታይል እያለ ይቀጥላል። ኢንሰርት ላይም ስንገባ ፔጅ፣ ቴብል፣ ኢሉስትሬሽን፣ አዲንስ እያለ ይቀጥላል ማለት ነው። እያንዳንዱ ይለያያል ማለት ነው። እና በነገራችን ላይ እነኚህ ከላይ የምትመለከቷቸው ሆም እያንዳንዶቹ ታቦቹ እና ከታች ያሉት በአጠቃላይ እንደዚህ ምን ብለን እንጠራዋለን? ሪብን ብለን እንጠራዋለን ማለት ነው። እንደፈለግነው ከፈለግን ሃይድ ማድረግ እንችላለን። እሱን ደግሞ ለማድረግ እነኚህን ማለት ከታይ ያሉትን ኮማንዶችን ሃይድ ለማድረግ ከፈለጋችሁ ሆም የሚለውን ሁለቴ ሌፍት ክሊክ መጫን ይጠበቅባችኋል። ከዛም እዚህ ጋር ስራችሁን እናንተ መስራት ትችላላችሁ ማለት ነው። ግን አስፈላጊ ከሆነ በምትፈልጉበት ሰዓት ሁለቴ ግዴታ መንካት ይጠበቅባችኋል ወደ ኖርማሉ ለመመለስ ማለት ነው። አለበለዛም እዚህ በስተቀኝ በኩል ችኛዋ የምትመለከቷትን ሌፍት ክሊክ ስትጫኗት ሪብን ዲስፕሌይ ኦፕሽን የሚላል ነው። እዚህ ጋር ልክ ከርሰሩን ስታስጠጉት ለው ላይ ሪብን ዲስፕሌይ ኦፕሽን ብሎ ያመጣላችኋል። እሱን ሌፍት ክሊክ ስንጫነው 3 አማራጭ ያመጣልናል። ከፈለግን አውቶ ሃይድ እንዲያደርግልን ማድረግ ትችላላችሁ። የመጨረሻው እዚህ ጋር እንደምትመለከቱ ሾ ታቤን ኮማንድ ታቡንም ኮማንዶችንም እንዲያሳየን ማድረግ ትችላላችሁ። ከፈለጋችሁም ታቡን ብቻ እንዲያሳያችሁ ከፈለጋችሁ ሾ ታብ የሚለውን መጫን ይጠበቅባችኋል ማለት ነው። ሁለቱን ቢያሳይ የምትፈልጉት የምትሉ ከሆነ ሾ ታቤን ኮማንድ የሚለውን መጫን ነው። አረኔ አልፈልግም አውቶ ሃይድ ምንም ፈልገው የምትሉ ከሆነ አውቶ ሃይድ ሪብን የምትለዋን ሌፍት ክሊክ ትጫኑና እዚህ ጋር ስራችሁን ትሰራላችሁ። ስትፈልጉት ከርሰራችሁን ወደ ላይ ታስጠጉና የሆነ ሰማያዊ ነገር ያመጣላችኋል። እሱን አንድ ሌፍት ክሊክ መጫን የሚጠበቅባችሁ። ከዛ እዚህ ጋር የምትፈልጉትን አፕላይ ማድረግ ነው ማለት ነው። እኔ ሪኮመንድ የማደርጋችሁ ግን ታቡንም ከታች ያሉትን ኮማንዶችንም ሾው ብታደርጉ ሞር የተሻለ ነው። ችኛዋን ቀስቷን ክሊክ እናደርግና ሾው ታቤን ኮማንድ የምትለዋን ሰሌክት እናደርጋታለን ማለት ነው። ሌላኛው እዚህ ዩዘር ኢንተርፌሱ ላይ ያለው ማይክሮሶፍት ወርድ ላይ ማለት ነው መሀል ለመሀል የምትመለከቱት ዶክመንት 1 ወርድ የሚላል አይደለም። እዚህ ጋር የምትመለከቱት ይሄ ታይትል ባር ብለን እንጠራዋለን ማለት ነው። ሴቭ በምታደርጉበት ሰዓት ስሙ ይቀየራል። ለምሳሌ ላሳያችሁ። ፋይል ላይ ልግባና ሴቫስ እንዴት ሴቭ እንደምታደርጉ ባላ በደንብ ማሳያችሁ ይሆናል። ዴስክቶፕ ላይ ነው ማስቀመጥ የምፈልገው። ቱት 1 በለው ቱቶሪያል 1 ለማለት ፈልጌ ነው። ከዛ ሴቭ የምትለዋል ጫናት። እንደምትመለከቱት ይሄው ተቀየረ ማለት ነው። ስለዚህ ታይትል ባር የምትለው ምን ጊዜም ወርዳችንን ወይም ዶክመንታችንን ሴቭ ባደረግንበት ስም የሚመጣላችሁ የኛው ታይትል ባር ብለን እንጠራዋለን። ሌላኛው ኩዊክ አክሰስ ቱልባር የምንለው አለ። በሌፍት በኩል ኮርነር ላይ ያለችው እዚህ ጋር የምትመለከቷቸው ማለት ነው። ከስሙ እንደምትረዱት ኩዊክ አክሰስ ቱልባር ማለት ስራዎች እናንተ በተደጋጋሚ የምትሰሩ ከሆነ እንዳትቸገሩ ምን ታደርጋላችሁ ማለት ነው። በቀላሉ ሴቭ ለማድረግ ሊሆን ይችላል አንዱ ሪዶን ለመስራት እዚህ ጋር መጠቀም ትችላላችሁ ማለት ነው። ለምሳሌ ሴቭ ለማድረግ እኛ ፋይል ላይ ገብተን ከዛ ሴቭ አስ ምናምን ነው የምንለው አይደለም። ግን እዙ ላይ ለምሳሌ ሄሎ ማይ ኔም ኢዝ ጌትነት ብዬ ጻፍኩኝ እዚህ ጋር እንደምትመለከቱት። ከዛ ሴቭ ለማድረግ ከፈለኩ ፋይል ላይ ገብቼ እዚህ ጋር ሴቭ አስ ምናምን ሴቭ ምስል ማለት የለብኝም። ቀጥታም እንደማደርገውችን እንደምትመለከቷት ሴቭ ናት። በሾርት ከትም ኮንትሮል ፕላስ ኤስ መጠቀም ትችላላችሁ። እሷን ሌፍት ክሊክ ስትጫኑ ቀጥታ ሴቭ ያደርግላችኋል ማለት ነው። ይሄኛው እንደምትመለከቱት አንዱ ብለን እንጠራዋለን። የጻፍነው ወደ ኋላ ለመመለስ ማለት ነው። ክሊክ ሳደርገው ተመልከቱ የጻፉት ወደ ኋላ ተመለሰ። እሺኛዋ ደግሞ ሪዶ ናት። ያጠፋነውን ለመመለስ ነው። ይኸው እዚህ ጋር እንደምትመለከቱት ብቻ ወደፊት ወደ ኋላ ለማድረግ ከፈለጋችሁ ሪዶና አንዱ ብለን የምንጠራቸውን እዚህ ጋር መጠቀም ትችላላችሁ ማለት ነው። ካልፈለጋችኋቸው እነኚህን ሪሙቭ ማድረግ ትችላላችሁ። ሰዎችን አይከኗን ክሊክ ስታደርጓት ያመጣላችኋል። እዚህ ጋር ራይት ምልክት ያለባቸው ቲክ የሆኑት እዚህ ጋር መጥተዋል። እንዳይመጡ ከፈለግን ቲክ የነበረችውን ሌፍት ክሊክ ስንጫናት ይጠፋል።
ይጠፋል ማለት ነው። ለመመለስ ከፈለግን አሁንም ቺን ድሮፕ ዳውን ክሊክ ታደርጉና ቹት ሴቭ አር ላይ ፈለግነው እኛ ክሊክ ታደርጓታላችሁ። ሌላውን ከፈለጋችሁ እዚህ ጋር በተመሳሳይም ቲክ ማድረግ ትችላላችሁ ማለት ነው። ከስራችሁ ጋር ሞር የተገናኘ ብታስቀምጡ ሞር የተሻለ ነው ማለት ነው። ሌላኛው ደግሞ እዚሁ ማይክሮሶፍት ወርድ ዩዘር ኢንተርፌስ ላይ ያሉት በስተቀኝ በኩል እዚህ ጋር የምትመለከቱት ዙም ኢን ዙም አውት ብለን የምንጠራው አለ። ዙም ኢን ሳደርገው ተመልከቱት ማክሲማም 500 ድረስ ነው። እዚህ ጋር ደግሞ አብዛኛው ጊዜ ግን ለስራ ሪኮሜንድ የሚደረገው 100% ብታደርጉት ነው። ከፈለጋችሁ መቀነስ ትችላላችሁ ከ0 ድረስ ምናምን፣ ብቻኛ ግን 100 ነው የምናደርገው ማለት ነው። ምናልባት አሁን ድንገት ሳታውቁት ከተበላሽባችሁ እዚህ ጋር መታችሁ አጀስት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ የዚህን የፔጁን ላይወት በተለያየ መንገድ ማስተካከል ትችላላችሁ። እዚህ ጋር ከታይ በኩል የምትመለከቷቸው ችኛዋ ባይ ዲፎልት ፕሪንት ላይወት ናት፣ እዚህ ጋር የምትመለከቷት። ይሄኛው ደግሞ ዌብ ላይወት ብለን እንጠራዋለን። ይሄ ግጥም ነው የሚለው ዌብ ላይወት የምትለው ሌፍት ክሊክ ሲጫነት ተመልከቱት፣ ይሄው ግጥም ይላል። ችኛዋን ስነካት ግን ፕሪንት ላይወት በዚህ መንገድ ትሆናለች። ምናልባት ለምሳሌ ፕሬዘንቴሽን ምናምን የምታቀርቡም ከሆነ ደግሞ ሪድ ሞድ ማድረግም ትችላላችሁ። እዚህ ጋር በግራ ያለችው ችኛዋ ሪድ ሞድ ናት። ሌፍት ክሊክ ሲጫነት ተመልከቱት፣ ይሄው ፕሬዘንቴሽን የምታቀርቡ ከሆነ ይሄን ክሊክ እያደረጋችሁ በስተቀኝ በኩል ቀስቶች አሉ፣ ወደ ፈለጋችሁት ፔጅ ሙቭ ማድረግ ትችላላችሁ ማለት ነው። ከዚህ መውጣት ከፈለጋችሁ እንደምታደርጉት እዚህ ጋር ፕሪንት ላይወት የምትለውን መንካት፣ አለበለዚያም ተኮምፒውተር ኪቦርዳችሁ ላይ እስኬፕ የምትለውን ኪወርድ ስትጫኑት እንደምትመለከቱት ወደ መጀመሪያው ይመልስላችኋል ማለት ነው። ሌላኛው ደግሞ በግራ በኩል እዚህ ጋር ነምበር ኦፍ ፔጃችን እና በአጠቃላይ የከፈተው ዶክመንታችን ላይ ምን ያህል ፔጅ እንዳለ ምን ያህል ወርድ እንዳለ ካውንት ያደርግልናል ማለት ነው። እዚህ ጋር እንደምትመለከቱት ቶታል 1 ፔጅ ነው ያለን። ፔጅ 1 ኦፍ 1 ይላል። የመጀመሪያዋ እኛ ከርሰራችን ያለችበትን የሚገልጽልን፣ እችኛዋ ደግሞ የሁለተኛው አንድ ደግሞ ኤክስፕረስ የምታደርግልን ምን ያህል ፔጅ እንዳለ ነው ማለት ነው። ለምሳሌ ሌላ ፔጅ አድል አድርግና ላሳያችሁ። ብላንክ ፔጅ እዚህ ጋር እንደምትመለከቱት ይኸው ካውንት አድርገው 2 ነው ቶታል ፔጁ። ከርሰሯ ያለችው የትኛው ላይ ነው? መጀመሪያው ፔጅ ላይ ነው። ከርሰሯን ግን ሁለተኛው ፔጅ ላይ ሳደርጋት ተመልከቱት፣ ይኸው 2 ኦፍ 2 ከሁለቱ ፔጆች ሁለተኛው ላይ ያለው የሚለው ነገር ይገልጽልኛል። ሌላኛው እዚህ ጋር ወርድ 5 ወርድ አለ ይለናል። እዚህ ጋር እንደምትመለከቱት መቁጠር ትችላላችሁ። 1 2 3 4 5 ወርዶች አሉ ማለት ነው። የምናጠፈውም ከሆነ በተመሳሳይ ይቀንሳል። ይኸው ካውንት ያደርገዋል ራሱ። ሌላም ብትጨምሩበትም ራሱ አድ ያደርግላችኋል ማለት ነው። ሄሎ ማን ብዬ ብጽፍ 6 ይሆናል። ይኸው እንደምትመለከቱት በዚህ መንገድ መጠቀም ትችላላችሁ። ሌላኛው እዚህ ጋር ላንጉጅ ነው። እኛ የምጠቀመው የእንግሊዝኛ ዩናይትድ ስቴትስ እንግሊዝ ላንጉጅ ነው። እሱን ኤክስፕረስ ያደረገልኝ ማለት ነው።